በኢትዮጵያ ከ8 እስከ 10 ሚሊዮን የሚደርሱ ስራ ፈላጊዎች እንዳሉ የተደረጉ ጥናቶች ያሳያሉ። ታዲያ ለነዚህ ዜጎች በሀገር ውስጥ ብቻ የስራ ዕድል ለመፍጠር የሚቻል ባለመሆኑ የውጭ ሀገር የስራ ስምሪት አዋጅን በማሻሻል በርካታ ዜጎችን ከሀገር ውጭ ስራ እንዲያገኙ ለማስቻል እየተሰራ ነው። አሁን ካሉት ሐሳቦች በቀጣይ ካሉ ንቅሮች ጋር የማይጣጣሙ ብዙ ነገሮች የበፊት አዋጅ ላይ የያዛቸው ነገሮች የዜጎች መብት ከማስጠበቅ አንፃር የስራ ዕድል ከመፍጠር አንፃር ህገወጥ ጉዞን ከማስቀረት ህገወጥነት እንዳጠቃላይ የወንጀል ከመከታተል ከመቆጣጠር ቀድሞ ከመከላከል በኩል ከፍተኛ ክፍተት ነበረበት የበፊቱ ሙሉ ለሙሉ እንደ አዲስ መቀየር የሚለው ነው። ከዚህ በፊትም ተሻሽሎ ነበረ ድጋሚ ማሻሻል የሚለውም እንትን አይልም እንደ አዲስ ሁለቱንም እንትኖች ትቶ እንደ አዲስ የማውጣት ስራ ሰርቷል። ከዚህ በፊት የነበረው አዋጅ የቤት ውስጥ አገልግሎት ላይ ብቻ ትኩረት ያደረገ የነበረ በመሆኑ የሰለጠኑና በከፊል የሰለጠኑ ዜጎችን ወደ ውጭ ለመላክ አስቻይ ሁኔታ አልነበረም። ታዲያ አዋጁ ሲሻሻል ይህንንም ከግምት በማስገባቱ አሁን ላይ ወደ አውሮፓና የተለያዩ ሀገራት የሰለጠኑ ዜጎችን ለመላክ አስቻይ ሁኔታ ተፈጥሯል። አውሮፓ በደንብ ስራ አለ፣ ሰፊ ስራ አለ። አላሰራምና እንዳንወዳደር ያደረገን አዋጁ ነበር 923 ላይ ነበር። 923 ምንድነው የሚለው በገንዘብ አከፋፈል ላይ የአንድ ወር ደሞዝ ከሄደ በኋላ መክፈል ይችላል ነው የሚለው። ያ ነገር ደግሞ ከሌሎች ሀገሮች ጋር ካለው ነገር ጋር ሲታየው ስለማያሰራ አሁን ላይ ግን ኦፕን ላይ አድርገውታል። በደንብ ከተወያየንበትና ብዙ ነገሮች ደግሞ በመመሪያ ይሻሻላል የሚል ነገር ስላለው አዋጁ ባያሰራንም በመመሪያ ወዲያው በሚኒስትሮች ተፈርሞ የሚወጣው ስለሆነ ማሰራው ነገር አፕዴት ያደርጉታል ብዬ አስባለሁ። ከዚህ ቀደም ያው የሚሄዱት ሰራተኞች ውስን ነበረ። አሁን በአጠቃላይ ስኪልድ የሆኑ እና በዓለም አቀፍ እስከ አውሮፓ ድረስ ከዚህ በፊት አረብ ሀገሮችን ብቻ ነበር የቤት ሰራተኞችን በአብዛኛው እስከ ከ95% በላይ የቤት ሰራተኞች ሴቶችን ነበረ። አሁን ስኪልድ የሆኑትን ሰራተኞችን ያካትታል። በዚህም ከዚህ ቀደም በአመት ወደ ውጭ ይላኩ የነበሩ አነስተኛ የዜጎችን ቁጥር አሁን ላይ በከፍተኛ ሁኔታ ማሻሻል ተችሏል። 2014 ወደ 40,000 ገደማ ሰራተኞች ናቸው የተሰማሩት። ዛሬ ላይ በ9 ወር ስንመለከት ከግማሽ ሚሊዮን በላይ ዜጎች በተለያዩ ሀገራት በተለይም ደግሞ ወደ ገልፍ ሀገራት መካከለኛ ምስራቅ ላይ ሁለትዮሽ ስምምነት ወደ ተፈራረምንባቸው ሀገራት ተሰማርተዋል። የተደረጉ የአዋጅና የአሰራር ማሻሻያዎች በዚህ መልኩ ለዜጎች የስራ ዕድልን ከመፍጠር ባለፈ ህገወጥ ስደትን የቀነሰና የሀገርንም ገቢ ያሳደገ ሆኗል። ህጋዊ ፕሮሰስ በር ላይ እስካለ ድረስ ኦሬዲ ወስነ ውጪ እዚህ ሀገር እጄ መስራት ፈልጋለሁ ካልክ ከመጀመሪያ ኢቭን ትምህርት ላይ ያለ ራሱ ለዛ የሚያበቃ ስራዎችን ትሰራለህ። ያ በደንብ አዌሮ ነው ሰው እንትን ሲል ይሄን ማስተካከል ይቻላል። የውጪ የስራ ዕድልን ከማስፋትም ውጪ የውጭ ምንዛሪን ያስገኛል። ዜጎች በአብዛኛው ተምረው የስራ ዕድሉን የማያገኙ አሉ እዚህ። ስለዚህ ሰልጥነው ወደ ተለያዩ ዓለም ሀገራት ይሄዳሉ። አሁንም ቢሆን የተለያዩ ማሻሻያ የሚፈልጉ አሰራሮች እንዳሉ የሚነሳ ሲሆን መንግስትም በዘርፉ ያለውን አቅም አሟጦ ለመጠቀም ከጊዜው ጋር አብሮ የሚሄድ አሰራር ለመዘርጋት እንደሚሰራ አስታውቋል። ሰፊ የስራ ዕድል አለ። ለምሳሌ ይሄ ምስራቅ አፍሪካ ነው በብዛት ገልፍ ላይ ነው ስራው በብዛት ያለውና እኛ ደግሞ ለገልፍ በጣም ቅርብ በመሆናችን በከለርም በብዙ ነገር የሚያገናኘን ነገር ስላለ ስራው በብዛት ወደኛ ይመጣል። ከሌሎች ሀገሮች ለምሳሌ ከኛ ኬንያ፣ ዩጋንዳ፣ ታንዛኒያ ምናምን ከነሱ በላይ እኛ እንመረጣለን። የምንመረጠው ከቅርበታችን ከፖለቲካው ከብዙ ነገር እኛን ይመርጣሉ።